ወዳጆቼ ሆይ በእግዚአብሔር ፊት ስትቆሙ ይህን መልካም ሥራ ሰርቻለሁ እንዲህ ሰጥቻለሁ አትበሉ። ይልቁንም ጌታ ሆይ እኔም አልጠቅም ባሪያ ነኝ በሉ። ጸጋ የሚሰጠው ለትሑታን ነውና። ትዕቢተኛን እግዚአብሔር ይቃወመዋል፣ ለትሑታን ግን ጸጋን ይሰጣል። ትሕትና የሰይጣንን ወጥመድ ሁሉ የምትሰብር መሳሪያ ናት። ሰይጣን በትዕቢት ስለወደቀ ትሕትና ያለበትን ቦታ ማየት አይችልም። ትሑት ሰውንም ሊነካው አይቻለውም። ንስሐችሁ እውነተኛ ይሆን ዘንድ ልባችሁን ዝቅ አድርጉ። እኔ ከማንም እበልጣለሁ የሚል ሐሳብ በልባችሁ ካለ ንስሐችሁ ሐሰት ነው። ሌላው ቢበድላችሁ እንኳን በትሕትና ይቅር በሉት። በትሕትና ጎንበስ የሚል ሰው አይወድቅም፣ ቀድሞኑ መሬት ላይ ነውና። ነገር ግን በትዕቢት ራሱን ከፍ የሚያደርግ ውድቀቱ ጽኑ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና በማለት ያስተማረን ለዚህ ነው። እርሱ የሰማይና የምድር ጌታ ሲሆን ሳለ የደቀ መዛሙርቱን እግር በማጠብ ትሕትናን በተግባር አሳየን። ስለዚህ በንግግራችሁ በሥራችሁና በጸሎታችሁ ሁሉ ትሕትና ይኑርባችሁ። በጾማችሁ ጊዜ በትሕትና ይሁን፣ በምጽዋታችሁ ጊዜ በትሕትና ይሁን። ትሕትና ከሌለ ጾምህ ረዓብ ብቻ ነው፣ ምጽዋትህም ጉራ ብቻ ነው። ንስሐ የገባ ሰው በትሕትና እንባውን ያፈሳል። ያ እንባ ደግሞ የእግዚአብሔርን ቁጣ ያበርዳል። ወንድሞቼ ሆይ በትሕትና ራሳችሁን ዝቅ አድርጉ፣ እግዚአብሔርም በጊዜው ከፍ ያደርጋችኋል። የንስሐ በር በትሕትና ለሚመጡ ሁሉ ክፍት ናትና።